ምክንያት ስላለኝ ነው የምዘምርልሽ ምክንያት ስላለኝ ነው ቀን የምቀኝልሽ አሁንም ይብዛልኝ ፍቅርሽ አሁንም ይብዛልኝ ፍቅርሽ ከዚህ በላይ እንዳመሰግንሽ አውቃለሁ ከደጅሽ ምን እንዳገኘሁኝ አስታውሰዋለሁ ሸክሜን እንደጣልኩኝ የለመንኩሽ ሁሉ መቼ ከንቱ ቀረ ሰይጣን ተመለሰ እያቀረቀረ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ ምክንያት ስላለኝ ነው የምዘምርልሽ ምክንያት ስላለኝ ነው ቀን የምቀኝልሽ አሁንም ይብዛልኝ ፍቅርሽ አሁንም ይብዛልኝ ፍቅርሽ ከዚህ በላይ እንዳመሰግንሽ። ፓርኪንግ ስራ ጀመርኩኝ። እስቲ በህይወትሽ ምን ያህል ደስተኛ ብትሆኚ ነው እንደዚህ በጣም የምትስቂው አይነት ጥያቄ ጠየቀኝ ማለት። ልጆች ሆነን ጽዋ ማህበር እያለን የወላዲተ አምላክን ጽዋ እንጠጣ ነበር። አማራጭ ሳጣ 7ኛ አካባቢ ስቲም ቤት አለ፣ እዛ ስራ ተቀጠርኩኝ። ቤት ውስጥ አንዳንድ የሚበላ ይጠፋ ነበር። እኔ ደግሞ አጋጣሚ እጄ ላይ ደሞዜ እንደሰጡኝ ብሬ ይኖራል። ለእነሱ የሚበላ ነገር ገዛ ነበር። ሃይማኖት ሲቀየር ወርቅ ነው የሚያለብሱት ሀገር ላይ በጣም በቃ ኢትዮጵያኖች እርስ በራስ ተላልፎ የመሰጣጣት ነገሩ በጣም ፋኖ ሱቅ ላይ ስራ መስራት ጀመርኩ። የመጀመሪያ ያየሁት ቪዲዮ አላሙዲንን ከሀገር ውጣ ተብለሃል የሚለውን ቪዲዮ ነበር ያየሁት እና በጣም ደስ ብሎኝ ነበር የማየው። ጀግና እያልኩኝ ነበር የማየው እና ይህንን ተአምርማ ለዓለም መንገር አለብን ብዬ ሳላስጨርሳቸው እያወሩኝ እሳቸውን ትቻቸው እወጣለሁ። ያው ወደ ኢትዮጵያ ስገባ የጃል ሜዳው ፕሮግራም የተዘጋጀበት ጊዜ ነበር እና 2ኛው ቀን ላይ ሄድኩኝ ወደ ጃል ሜዳ። ለእኔ ርህት ማለት ሻሽ መልበስ ቀሚስ መልበስ ነበር የሚመስለኛው በደንብ ውስጡን ገብቼ ጠልቄ ስላላየሁት እና ማታ ላይ ያረኩት ጸሎት ትዝ አለኝ ማለት ነው። አለቀስኩኝ። በእውነት ማምላክ የዚህን ያህል ትፈልጊኛለሽ እንዴ ብዬ አለቀስኩ። ምስጋና ስናመሰግን መድኃኔዓለም መቅደም እንዳለበት ከዛ ወላዲተ አምላክ ከዛ ብርሃነ መስቀል ከዛ ቅዱሳን እያሉ እንደሚመሰገኑ እንኳን እኔ አላቅም ነበረ። ብዙ ደም ነበር የፈሰሰኝ። ያለማጋነን ከ2 ሊትር በላይ ደም ይሆናል የፈሰሰኝ ነው። አንድ እናት እንግዲህ ልጄን ስጡኝ ካለች ምንድነው መከራከሩ? ለምንድነው መከራከር ያስፈለገው? ባል ሳያቅ እንዴት ለሚስት ብቻ ይሰጣ? እንዴት ሚስት ህመም ላይ ሆና እዛ ስቃይ ላይ ሆና እንዴት የወሊድ መቆጣጠሪያ እናስገባለች ተብሎ ትጠየቃለች? ምንድነው ያለኝ ቃል በቃል እዛ ጤና ጣቢያ ሄጄ እንዲሆንኩኝ ብለሽ እንዳታወሪ ነው ያለኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ አምላክ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም። የቅዱሳን አምላክ ቅዱስ እግዚአብሔር መዛብጻከኒ እስከዛቲ ሰዓት ሴባከ አምላክ ወላዲተ አምላክ ቤዛዊተ ዓለም በእንተ አቅቦትኪ ንሴብሐኪ። ብርሃነ መስቀል የአምላክ ዙፋን ንሴብሐከ። ቅዱስ ሚካኤል ቅዱስ ገብርኤል ጻድቃን ሰማዕታት ደናግላን መነኮሳት
በበክብርክሙ በበማዕረግክሙ ንሴብሐክሙ ወአነ ስሜ እሴተ ጻድቅ ቤተልሔም እባላለሁ። የተወለድኩት ፍኖተ ሰላም በምትባል ትንሽ ከተማ፣ የተወሰነ እድሜን ደግሞ ያደግኩት ባህር ዳር ላይ፣ ያው ቀሪ እድሜ ደግሞ አሁን እስካለሁበት ሰዓት አዲስ አበባ ላይ ነኝ ማለት ነው ያለሁት። ያው ባህር ዳር በምንኖርበት ሰዓት ልጆች ሆነን ጽዋ ማህበር እያልን የወላዲተ አምላክን ጽዋ እንጠጣ ነበርና ብዙም መንፈሳዊ እውቀት አልነበረኝም። ያው እንዲህ እያልን ስንኖር ያው ወላጅ አባቴን ያው በልጅነቴ ነው ያጣሁት። ብዙም አላውቀውም። ወላጅ እናቴን ግን ያው እስከ 1993 መጨረሻ ድረስ አብራኝ እሷም በህይወት ነበረች። እሷም ከዛ በኋላ አለፈች። ከዛ በኋላ ያው ከእሷ ቤተሰቦች ጋር ከአክስቶቼ ጋር ከአጎቶቼ ጋር መኖር ጀመርኩ ማለት ነው አዲስ አበባ ላይ። ያው ትምህርቴን እስጢፋኖስ ትምህርት ቤት እና መጨረሻ ደግሞ ቦሌ ሃይ ስኩል ላይ ነው የጨረስኩት። ያው በዚህ ህይወት ውስጥ የኖርን ያው እንግዲህ በመሀል ሩጫም ሰራ ነበር፣ ሯጭም ነበርኩ። በዛ መሀል እንግዲህ ትንሽ ከቤተሰብ ጋር አለመግባባት ተፈጠረ። ያው ሩጫውን ታዩ በሚል እኔ ደግሞ ያው ሩጫውን አልተውም በሚል ትንሽ ግጭት ተፈጠረና ያው ከቤተሰብ ጋር የነበረኝ ነገር ያው ተለያየው ማለት ነው። በዚህ ምክንያት ቤተሰብ ጥዬ ስወጣ በጣም ትንሽ ልጅ ነበርኩ። 13 ዓመት 14 ዓመት አካባቢ ቢሆን ነው። ከዛ በኋላ ያለውን ቀሪው ጊዜ እንግዲህ ትግል የተጀመረው ያው ራስን መቻል ላይ ነውና በዚህ መሀል በጣም ብዙ ውጣ ውረዶች ነበሩ። እውነት ለመናገር ያው ከቤተሰብ ተለይቶ ሲወጣ ቀላል ነገር አይደለም። ብዙ ውጣ ውረዶችን አለፍኩኝ። ከብዙ ውጣ ውረዶች በኋላ ያው ፓርኪንግ ስራ ጀመርኩኝ። እዛ ፓርኪንግ ስራ ላይ በጣም ብዙ ነገሮች ተምሬያለሁ፣ ብዙ ነገሮች አውቄያለሁና እሱን ስራ እየሰራሁኝ በጣም ደስተኛ ነበርኩ። እውነት ለመናገር በጣም ከባድ የሚባል ኑሮ ነበር። ያው ስራው ይሰራል፣ ደሞዝ ይመጣል፣ የቤት ኪራይ ብቻ ነበር የሚከፍለውና ያችን ስራ እየሰራሁ የሆነ ጊዜ ላይ ምን አጋጠመኝ? ረጅም ሰዓት ነው አንድ መኪና መጥቶ ቆመና በቃ ሲያይኝ በጣም ረጅም ሰዓት እስቃለሁና ጠራኝና እስቲ በህይወትሽ ምን ያህል ደስተኛ ብትሆኚ ነው እንደዚህ በጣም የምትስቂው አይነት ጥያቄ ጠየቀኝ ማለት ነውና ያው የምኖርበት ቤት ከላይ ዝናብ ይገባል፣ ከታች ደግሞ ጎርፍ ይገባል። እንዲህ አይነት ኑሮ ነው የምኖረው ብዬ በምነግረው ሰዓት በጣም ተገረመ ሰውየውና እኔ በጣም ያው በህይወቴ ብዙ ነገር አለኝ፣ ብዙ ሀብት አለኝ፣ ልጆች አሉኝ፣ ግን ያንቺ ኑሮውን ያክል ደስተኛ አይደለሁም በሚለኝ ሰዓት ያው ተገረምኩ እና ያደረግን ያው ፓርኪንግ እየሰራው ኑሮ እየተገፋ ያለ በመሃል ወንድሜም ከቤተሰብ ጋር ሳይስማማ ይቀርና ወደ እኔ ጋር ይመጣልና በቃ ኑሮ በጣም ከባድ ነገር ሆነ። በህይወቴ በጣም ማልወደው ነገር ከሀገር መውጣት የሚሉትን ነገር አልወደውም ነበር። ያው ወንድሜ ሲመጣ ግድ ሆነና ኑሮ ከቀን በላይ ሲሆን ያው ስደት የሚሉትን ነገር ለመሞከር ተነሳው ማለት ነው።
እውነት ለመናገር በጣም የከፋኝ ሰዓት ስለነበር፣ በጣም ከአቅሜ በላይ ነገሮች የሆኑበት ሰዓት ስለነበረ በቃ ባገኘሁት አጋጣሚ ነበረ መውጣት የፈለኩትና የመጀመሪያ ሙከራ የሆነው በሱዳን በኩል ነበርና በሱዳን በኩል ደግሞ ቪዛ ለማግኘት በቃ በድብድብ ነው እንደምንም ተብሎ ቪዛው ተገኘ። መጨረሻ ላይ ያው ደላለዋ ስትያዝ እሷም እንደማይሆን ነገረችን። ፓስፖርታችን ተመለሰ። የዛን ሰዓት ደግሞ በቃ ትበሪያለሽ ብላኝ ስለነበር ስራዬን ሁሉ ትቼ የተቀመጥኩበት ሰዓት ነበር። በቃ ኑሮ በጣም የባሰውን ከበደና አማራጭ ሳጣ 7ኛ አካባቢ ስቲም ቤት አለን፣ እዛ ስራ ተቀጠርኩኝ። 15 ቀን ያህል እንደሰራው ወደ ኩዌት የምታውቀኝ ልጅ ነበረችና ፕሮሰስ ጀምርልሽ ስትለኝ በጣም በደስታ ነበር የተቀበልኳት። አጋጣሚ ሆኖ በ15 ቀን አለቀ። ያው ለሱ የሚከፈለውን ገንዘብ መፈለግ ራሱ በጣም ብዙ ውጣ ውረዶች ነበሩት። እሱም አለፈና ያው ሀገር ወጣን። አስታውሳለሁ ስወጣ የአዲስ ዓመት ዋዜማ ነበር። በጣም ሰው ይላቀሳል ከቤተሰቡ ጋር ምናምን። ያው እኔ አጋጣሚ ሊሸኘኝ የመጣው አንድ ጓደኛዬና ወንድሜ ነበርና በቃ እምባዬ ሁሉ ደርቆ ነበረ። ማልቀስ ሁሉ አልቻልኩም ነበርና ሰው ሲያለቅስ ይገርመኝ ነበር። ከዛ ያው አይቀርበት ያው የስደት የሰው ሀገር ሄድኩ። እዛ እንደደረስን መጀመሪያ ላይ ኤርፖርት ላይ ምግብ ሲያቀርቡልኝ መመገብ አልቻልኩም ነበር። አዲስ ስለነበረብኝ ምግቡ ስለሆነብኝ መብላት አልቻልኩም ነበርና እዛ ደረስን። የኢትዮጵያኖች ናቸው ተቀበሉኝ። ከዛ በቃ በማግስቱ ከአንድ ሳምንት በኋላ ስራ ጀመርኩኝና በቃ ቀን መቁጠር ነበረ ስራዬ። መቼ አልቆ ወደ ሀገር ይገባለሁ የሚለው ነገር ነበረ ጭንቅላቴ ላይ ገና ሳልጀምረው ስራውን። ከዛ አንድ ቀን ባለቀ ቁጥር 1 አመት ከምናምን ቀረኝ እያልኩ እየቆጠርኩ እንደምንም ጥሩ ሰዎች ነበሩ ሰዎቹ። 1 አመት ከሰራን በኋላ ከሴትዮዋ ጋር ትንሽ ግጭት ተፈጠረ። ሌላ ቤት ቀየርኩና በቃ ተስፋ ቆረጥኩኝ። በ2 አመት ወደ ሀገሬ መግባት የሚለውን ነገር ከጭንቅላቴ ውስጥ አወጣሁት ማለት ነው። እውነት ለመናገር ያቺ 2 አመት አልቃልኝ መቼ በገባሁ ነበር የምለው፣ ግን ሳይሆን ቀረና ያው እንደገና የአዲስ ቤት ደግሞ ኮንትራት ተጀመረ ማለት ነው። ይሄ 2ኛ የገባሁበት ቤት ያው ሰዎቹ በጣም ጥሩዎች ናቸው። 3 አይነት ሰዎች ያሉበት ቤት ነውና የቤቱ የመጀመሪያ ልጅ አለ። በጣም መልካም ነው፣ ለሰራተኛ የሚያስብ በቃ ልጆቹ ራሱ ሲናገሩን ደስተኛ አይደለም። ዛሬም የእሱ ደግሞ ተከታይ አለ። እሱ ደግሞ በቃ ሚስቱም እሱም ለሰራተኛ ያላቸው ንቀት በጣም ልክ የለውም። 3ኛ ልጅ አለ። እሱም ደግሞ አግብቶ ሌላ ቦታ ነው የሚኖረው። እሱም ደግሞ በዛው ልክ በቃ አስቸጋሪ ሰው ነበርና በዚህ መሀል በቃ እኔ እንደ ቤተሰብ ነበረ የማያቸው እዛና ቤት ውስጥ አንዳንድ የሚበላ ይጠፋ ነበር። እኔ ደግሞ አጋጣሚ እጄ ላይ ደሞዜ እንደሰጡኝ ብሬ ይኖራል። ለእነሱ የሚበላ ነገር ገዛ ነበርና በጣም ይገርማቸው ነበር። እንዴት በቃ ምን አይነት አስተዳደግ ነው እናትሽ ያሳደገች ይሉኝ ነበር። ቤተሰባዊነት ነገርን እያዩ ማለት ነውና በጣም የሚገርመው ነገር እዚህ ጋር አልገልጽም አላልፈው ነገር ሰውየው በጣም ነበር የሚወደኝና የሴትዮዋ ልጅ እና ሃይማኖቴን እንድቀይር ይፈልግ ነበር።
ያው የእነሱን መጽሐፋቸውን አሳትሞ 3 ትልልቅ መጽሐፍ አሳትሞ መጣልኝ እና ንጽጽር የምትል ደግሞ ትንሽዬ ናት። በትንሽዬ በአማርኛ የተጻፈች እና ካሴት የሬዲዮ ካሴት ደግሞ አድርጎ ይዞልኝ መጣና እዛ ቤት ውስጥ ደግሞ የሚኖር ሹፌር ነበረ። እሱን እንዲህ ሃይማኖቱ እንዲቀይር ይፈልጋልና እዛ ሃይማኖት ሲቀየር ወርቅ ነው የሚያለብሱት። እኔ የምሰራባት ሴትዮ እህት ቤት የነበረች አንድ ሰራተኛ እንዲህ ሃይማኖቷን ቀይራ ወርቅ አልብሰዋት ነበርና እውቀት ኖሮኝ አይደለም፣ ግን ያን ንጽጽር የሚለውን መጽሐፍ የመጀመሪያውን ገጽ ገልጬ ሳነበው ምን ነበር የተጻፈው? ፊት ለፊት ቀኝህን ሲመታ ግራህን ስጠው ይላል የእናንተ መጽሐፍ ቅዱስ። እኛ ጋር ግን ቀኝህን ለመታ መልሰህ ምታው ነው የሚለው የሚል ነገር ነበር የመጀመሪያ ላይ የሰፈረውና በሱ ዙሪያ ጠየቀኝና እነሱ የሚያምኑት ምንድነው? ሎቱ ስብሐት መድኃኔዓለምን መጥቶ ከወላዲተ አምላክ መወለዱን በቃ እንደ መልእክተኛ ነው። በቃ ምንድን እዚህ ጋር አዳም ስቶ ነው የሚለው እሳቤ የላቸውምና በሱ ጉዳይ በጣም እንከራከር ነበር። ለምንድን ነው አዳም ስቶ መጥቶ የምትሉት? በቃ እሱ መልእክተኛ ነው። እሺ ከምን አንጻር ነው እንደዛ ልትለኝ የቻልከው ብዬ ስለው አይ በቃ መጨረሻው ዘመን ላይ አንድ አይን ያለው ይመጣልና እሱን ተዋግቶ ለመግደል ነው ከወላዲተ አምላክ የተወለደው እንጂ ሌላ ስራ ኖሮት አይደለም ይለኝ ነበር። እና በዚህ በጣም እንከራከር ነበር። እና ለምንድን ነው እሺ ግራህን ቀኝህን ሲመታህ ግራህን ጨምርለት የሚለውስ ለምንድን ነው? እኛ እኮ እንደዛ የለም ግራህን ለመታ ግራህን ምታው ነው የሚለው በሚለኝ ሰዓት ይሄ ትህትናን ለማስተማር የፈለገበት ነገር ነው እንጂ ሌላ ነገር ኖሮት ወይ ሌላ መልእክት ኖሮት አይደለም በሚለው በጣም እንከራከር ነበርና ምንድን ነበር ሰውየው ሀሳቡ? እኔና ሹፌሩን አስልሞ መዳር ነበረ ስራው፣ ሊድረን ማለት ነው ሁለታችንን። እና በጣም የሚገርመው 2 ኢትዮጵያኖች ነበሩ አብረውኝ የሚሰሩና ሰው ሀገር ላይ በቃ እርስ በራሳችን እንዴት ተላልፈን እንደምንሰጣጥ ያየሁበት ቤት ነው ያ ቤትና በዚህ ጉዳይ ስከራከር አንድ አብራኝ እዚህ ኢትዮጵያ ላይ አብራኝ የተማረች አጋጣሚ ነው ይዛ ሆኜ የመጣች ልጅ አለችና አራት ከራከሪ ትል ነበር። በጣም ትፈራ ነበር እሷ። እና ያው መጨረሻ ላይ ያው 3 ሆነን ነበር ኢትዮጵያኖች የምንሰራው። እኔ የእናታቸው ነበርኩኝና ያው አዲስ ሆኖ ሲመጡ እንደመቆየት አንፃር የአረቦቹን ባህሪ ምናምን ነግራቸው ነበር። እንዲህ ነው እንዲህ ተጠንቀቁላቸው ነበርና የሆነ ጊዜ ላይ አንደኛዋ ትንሽ አለመግባባት ተፈጠረና ያው ሲደበድቧት መሀል ጣልቃ ገብቼ ተጣላሁኝ እና እሷ ወጥታ ሄደች። የቀረችዋ ደግሞ አብራን እየሰራን እሷም መውጣት እንደምትፈልግ ትነግራቸውና ለካ ሁለቱ ተነጋግረው እንውጣ በሚል ነው ካልወጣሁ ትላለች። ያው ምንድነው ምክንያትሽ ሲሏት ምክንያት ያው መናገር አልፈለገችም እና እኔ ላይ ነው ትኩረት ያደረጉ። ምን ብለሻት ነው? እና መጨረሻ ላይ በጣም ሲያስጨንቁኝ እገልሻለሁ ብለሻት ነው ሲሉኝ አዎ አልኳቸው። እና ያን ሰሞን ደግሞ ኢትዮጵያኖች ይገዳደላሉ የሚባልበት ሰዓት ነበርና በቃ ፈሩ ልጆቹ ራሱ ምናምን። ከዛ እሷም ፈርታ ሰዎቹ ክፍል አደረች። ያው በጣም ብዙ ነገር ነው ያለቻቸው። ሴትዮዋን እንዳትሰሚ ትለኛለች፣ እንደዚህ ስለ እናንተ መጥፎነት ነው የምታወራኝ ምናምን። እውነት ለመናገር በዛን ሰዓት በቃ እኔ እግዚአብሔር ነው ያወጣኝ ብዬ ማስበው በእነሱ ክፋት በእነሱ እንትን። ሰውየው በጣም
ይህ ሁለተኛ ወንድም ክፉ ያልኩት ሰውዬ በጣም በቃ እሳት ሆኖ ነበር የመጣው። ሊመታኝ ነበር አመጣጡ፣ ግን ያው እግዚአብሔር አምላክ ብቻ ያዘው እና በቃ ጠዋት ላይ ወደ መጣችሁበት እንመልሳችኋለን አሉን። እሺ እየጠበቅን ያው ብናይ የሚወስደን የለም። መጨረሻ ላይ መታ እግሬ ላይ ወደቀች ማለት ነው። ይቅርታ በጣም በቃ እኔ ስለተናደድኩ ነው እንደዛ ያደረኩት። እና በዚህ ውስጥ ምን ተማርኩ? በቃ ለምን መሸፋፈን እየተቻለ እውነት ለመናገር እኔ ያው እሷ የምትሰራባቸው ሰዎች ጋር ሰርቼ ስለነበር የሰዎቹን ባህሪ ነው የነገርኳት እንጂ ስራ እንዳትሰራም አይደለም የነበረው። ግን አጋጣሚ ሆኖ ያው ለኔው ተረፈኝና ሰው ሀገር ላይ በጣም በቃ ኢትዮጵያኖች እርስ በራስ ተላልፎ የመሰጣጣት ነገሩ በጣም የከፋ ነው። ማለት ምን ብንበዳደል ያው አንደኛ ነን እና ተላልፎ መሰጠት የሚባለው ነገር ላይ ባይኖር ላለውኝ አሁንም እዛ ላሉት ማለት ነው። እና ብዙ ጊዜ እንደዚህ ቢሮ ላይ የሚሰሩ እንደዚህ ሰራተኞች ሆነው ወይ ከአሰሪያቸው ጋር ተጣልተው ሲመለሱ በጣም እንግልት አለ። ለአረቦቹ ተደርቦ እነሱን ማሰቃየት አለ ምናምን። ይሄ ነገር በጣም ያሳዝናል። ይሄን ሆነ። ከዛ መጨረሻ ላይ ያው ከዛ ቤት ኮንትራቴን ጨረስኩና ያው መውጣት ፈለኩ። ወደ ኢትዮጵያ ነው ቀጥታ መምጣት የፈለኩትና አጋጣሚ ከሴትዮዋ ጋር ጣልቼ 1 ወር ያለ ስራ ነበር እዛ ቤት የተቀመጥኩትና በቃ ሌሊቱ አይነጋም አይመሽም እፈራ ነበር። ምሞት ይመስለኝ ነበር ወደ ሀገሬ ሳልገባና ያው ትኬቴን ይዞልኝ መጣ ወደ ኢትዮጵያ እንድመጣ ማለት ነው። እና ስመጣ በጣም የተገረምኩት ማለት ነው ለእናቱ ነበር የምሰራው እና እናቱ በጣም ተጨቃጫቂ ሴት ነበረችና በቃ ይቅርታ ጠየቀኝ። እናቴን አዝነሽባት እንዳትሄጂ፣ አዝነሽባት ከሄድሽ ያው ትሞትብኛለች እናቴና ይቅርታ አድርጊልኝ አለኝ። ኧረ እኔ ከዚህ ስወጣ ነው የምረሳችሁ ምናምን ብዬው ትቼው እንትን አልኩኝና ኢትዮጵያ መጣሁኝ። ወደ ኢትዮጵያ መጣሁ። ያው ስመጣ ምንድነው በመሀል ቢከፋሽ እኔ ካንሰል አድርጋ አባረኝ ነበር ያልኩትና አይ ቢከፋሽ ወይ የሆነ ነገር ባይመቻችልሽ ተመልሰሽ መጣሽ ትሰሪያለሽ ብሎኝ ነበርና እሺ ብዬው ያው አሰርቶልኝ ወረቀቴን የ2 ዓመት መጣሁ። እዚህ መጥቼ እውነት ለመናገር እውነትም እንዳለው የተመቻቸ ነገር አልጠበቀኝም። አንዴ ደግሞ እግር ከሀገር ከወጣ ያው ተቀመጡ የሚል ነገር የለም እዚህ ሀገር ላይ እውነት ለመናገር መጣሁ። ያው ነገሮች ሳይመቻቹልኝ ቀሩ፣ እንዳሰብኳቸው አልሆኑም። ተመልሼ ሄድኩኝ ማለት ነው። ይሄ ማለት 4 ዓመት ከምናምን እዛ ቆይቼ ተመለስኩ ወደ ኢትዮጵያ። ከዛ እንደገና ተመልሼ ደግሞ ሄድኩኝ ማለት ነው ለዛ። ተመልሼ ሲሄድ ያው የተቀበለኝ ሰውዬ ነውና ያው ከዛ ተመልሼ ሄድኩኝ። ያው ሰው ቤት መስራት አልፈለኩም እንደ ሌሎቹ ያው ውጭ ላይ ሱቅ ላይ ነው መስራት የፈለኩትና አጋጣሚ ሆኖ ተወሰነ 3 ወር ምናምን ያክል ሰው ቤት ከሰራው በኋላ ወደ ውጭ ወጣ። ጓደኞቼን አገኘሁኝ፣ እዚህ ማቃቸው የነበሩ ልጆች። ሱቅ ላይ ስራ መስራት ጀመርኩ። ጓደኞች ያስኩኝ ምናምን። በዚህ መሀል በጣም የምታሳዝን አንድ ጓደኛ ነበረችኝ፣ ተዋወቅኳት። እሷና የካንሰር ህመም ታማሚ ነበረች። ሳታውቀው ውስጡን ነው እንትን ያላትና እዛ ሱቅ ላይ እየሰራን እውነት ለመናገር ሱቅ ስሰራ በቃ በጣም ሙዚቃ ነው የማዳምጠው። ኤርፎን 2 ጆሮዬ ላይ ሰክቼ ነው የምሄደው። ማንንም አልሰማም። ማለት ያው ወረቀቴ ቤት ውስጥ ወረቀት ነውና እንደ ልቤ ውጭ ላይ መንቀሳቀስ አልችልም። ግን ያው ፖሊስ በያዘኝ ሰዓት መታወቂያዬን ሳሳይ ያው እረፍት ወጥቼ ነው የምለውና
መንገድ ላይ ሲሄድ በቃ የምለብሳቸው ልብሶች ይገርሙኝ ነበረ። ቅድድድ ያሉ ሱሪዎች ነው ለብሼ የምሄደው እና ይህን እያደረግን የኖርን እያለ ያው ከዚህ ልጅ ጋር አብረን መኖር እንጀምራለን። ያው በጣም መልካም ልጅ ናት እና ያው ሕክምና እንጀምራለን የሷን ማለት ነው። ስንጀምር አጋጣሚ ሆኖ ካንሰር ይሏታል፣ የጡት ካንሰር ነበርና ታሳዝናለች። ያው በእሷ መታመም በጣም እኔ ተጎድቼ ነበርና በቃ ሁሌ ፈጣሪ ሆይ ለምን በቃ መልካም ስለነበረች እንዴት ስንት ክፉ እያለ ለእሷ ይሄን በሽታ ትሰጣለህ በሚል ሁሌ በቃ ከፈጣሪ ጋር እንትንል ነበር ሟገት ነበርና ይሄን እያደረግን ያው መድኃኒቱን ጀመረች። በዚህ ማለት በጣም ብዙ ጭንቀቶች ነበሩ። እየተባለ ያው መጨረሻ ላይ ጡቷ መቆረጥ ደረጃ ደረሰና የዛን ሰዓት ስራውንም ሁሉንም እርግፍ አድርጌ እሷን ማስታመም ነው የጀመርኩት። እንግዲህ የቤት ኪራይ ያለብን፣ ቀለብ አለብን። ያን ሁሉ አላሰብኩትም እና እሷን አስታመምን እና በጣም በዚህ መሀል ማምላክን በጣም ለምናት ነበርና ይሄ እንትን ከማለቱ በፊት በመሀል የንግስተ ነገስትን ቪዲዮ አየሁኝ ማለት ነው። እዛ ሆኜ የመጀመሪያ ያየሁት ቪዲዮ አላሙዲንን ከሀገር ውጣ ተብለሃል የሚለውን ቪዲዮ ነበር ያየሁት እና በጣም ደስ ብሎኝ ነበር የማየው። ጀግና እያልኩኝ ነበር የማየው እና ከዛ በኋላ ያው ወደ ሀገር ግቡ የሚለውንም መልእክት አየሁኝ። ከዛ እያለን ይህን መልእክት አይቼ ስለነበር እና በጣም እጸልይ ነበረ። በቃ እሷን መብርሃን እንድታድንልኝ እንድትፈውስልኝ በጣም እለምናት ነበርና የሆነ ጊዜ ላይ ነው እንዲህ በህልሜ ምን ያለው እሷ ጡቷ ከተቆረጠ በኋላ ንግስተ ነገስት ይመስሉኛል ይመጡና እስቲ የቱ ጋ ነው የሚያምሽ ብለው ይሏታልና እሷ ሳትናገር እኔ ነበርኩኝ ቀድሜ ግልጥ አድርጌ እዚህ ጋር ነው የሚያማት ስላቸዋለሁና በሆነች ትንሽ የእንጨት የምትመስል ነገር ነካ ሲያደርጉት ጡቷ እንደ በፊቱ ተመልሶ ሲሆን ያለውኝ እና በጣም በቃ ከመደሰት የተነሳ ይህንን ተአምርማ ለዓለም መንገር አለብን ብዬ ያው ሳላስጨርሳቸው እያወሩኝ እሳቸውን ትቻቸው እወጣለሁ እና በቃ ምንድን ነው ይሄ ማምላክ ምን ልትይኝ እየፈለግሽ ነው እያልኩ ረጅም ጊዜ በዚህ ይህንን ህልም ስላየው እንትንል ነበርና እውነት ለመናገር እስካሁን ድረስ አለች። እግዚአብሔር ይመስገን። ያው ሕክምና ላይ ብትሆንም ተመስገን እግዚአብሔር አምላክ የሆነ ነገር አድርጎላታል ብዬ አስባለሁኝ። እና ይሄን እያደረግን እያለ ያው ወደ ኢትዮጵያ ግቡ ስንባል እውነት ለመናገር ገብቼ እንዳላማረርህ ብላችሁ ጸሎት አድርጉ ተብሎ ነበርና እጄ ላይ ምንም ማለት በቂ ሆኖ እንደዛ እንደመቆየቴ በቂ ገንዘብ ኖሮኝ እንድገባ የሚያደርግ ነገር አልነበረኝም እና እዚሁ ማህበሩ ላይ ያለ አንድ የሚያወራኝ ወንድም ነበሩ እና እሳቸው ጋር እናወራለን። ያው እኔም ጸሎት ያስኩኝ ማምላክ በቃ ገብቼ ደግሞ እንዳላማረርሽ ብዬ ጸሎት ያስኩኝ። ያንን ጸሎት እንዳያስኩኝ አጋጣሚ ወረቀቴ ሊያልቅ ትንሽ ጊዜ ነበር የቀረውና በቃ 2 ወር ጊዜ ስጭኝና ወረቀቴን አድሼ እንድመለስ ቢያንስ እጄ ላይ የተወሰነ ገንዘብ ይዤ እንድገባ ብዬ ጸሎት አደረኩ። እውነትም አደረገችልኝ ማምላክ። ወረቀቴ የምትሰራ 2 ወር ጊዜ ጨመርኩና ከዛ ያው እቺ የታመመችን ጓደኛዬ እንጂ ጸበል መግባትም ስለምፈልግ ስለነበር መጣን። የዛን ሰዓት በሚመጣ ሰዓት ቴሌግራም ግሩፕ ላይ የማህበርተኛ የቴሌግራም ግሩፕ ላይ ገብቻለሁና ጸሎት መጽሐፍም ስለሌለኝ ሲያደርሱ ገባ ሰማ ነበር ምናምንና በዚህ መሀል በጣም አንድ መልካም
ወንድም ተዋወቅኩኝ እና ያው በቃ ወሰንሽ ለመግባት እዛ ሄደሽ እንትን እንዳትዪ ምናምን እያሉ በጣም ይመክሩኝ ነበርና አይ በቃ ወስኛለሁ እገባለሁኝ ብዬ ያው ገባን ወደ ኢትዮጵያ። 5 ሆነን የገባነው። ስንገባ ያው ወደ ኢትዮጵያ ስገባ የጃልሜዳው ፕሮግራም የተዘጋጀበት ጊዜ ነበርና 2ኛው ቀን ላይ ሄድኩኝ ወደ ጃልሜዳ። በገባው በ2ኛው ቀንና ሲሄድ ያው ደስ የሚል ነገር ነበር። ያው ንግስተ ነገስትን አላገኘኋቸውም ነበርና ሄድኩኝ። ያው ቄደር ስርዓት መፈጸም እንዳለብኝ ምናምን ተነግሮኝ ተመለስኩኝና ያው ማረሳው የዛኔ የጸሎት ዋና ዝክር ተሰጠኝና የሚያመው ቤተሰብ ካለሽ ምናምን ስጩ ብለው ነበር የሰጡኝ ልጆች የሰጡኝና ያንን ይዤ በደስታ ቀጥታ እዚች ጓደኛዬ ጋር ነበር የሄድኩትና ያው ሰጠኋት። በቃ ደስ ብሎኝ ነው የሰጠኋትና ማምላክ የሆነ ነገር እንዳረገችልኝ አይነት ስሜት ነው የተሰማኝ። በዚህ መሀል ጃልሜዳው ፕሮግራም ላይ ከመጣው በኋላ ለ1 አመት ያክል ማህበሩን አልተቀላቀልኩም ነበርና በቃ ለኔ ርህት ማለት ሻሽ መልበስ ቀሚስ መልበስ ነበር የሚመስለኝ። ያው በደንብ ውስጡን ገብቼ ጠልቄ ስላላየሁትና የጃልሜዳው ፕሮግራም ላይ ከተገኘው በኋላ ያው ለ1 አመት ያክል ራኩኝ። በዛች 1 አመት ጊዜ ውስጥ ወደ ጸበል ሄደን ነበረ ወደ ወንቅሸት እሷን ይዤና እዛ የተወሰነ ጊዜ ተቀመጥን። ከዛ ስንመለስ ያው አጋጣሚ ኮሮና ተብሎ ብዙም አልተቀመጥንም። 15 ቀን እንደተቀመጥን ተመለስን። ስንመጣ ወደዚህ ስንመጣ ያው የእነሱን ቤተሰቦች የሌሎቹ አብረውን የመጡን ጓደኞች ቤተሰቦች ግማሾቹ ጎንደር ናቸው፣ ግማሹ የዚችኛዋ ደግሞ ወደ ወሎ አካባቢ ናቸውና ቤተሰብ እንጠይቅ ምናምን ብለው ይዘውኝ ሄዱ። እሺ ብዬ እዛ ሄድኩና እነሱ ሲጨፍሩ የሚገርመው ነገር በቃ እኔ አሁን ቀሚስ ለባሽ ነኝ፣ ርህት ነኝ፣ መጠጥ አልጠጣም፣ ግን አብሬያቸው ሄድ ነበርና እነሱ እየጠጡ ሲጨፍሩ እኔ 2 ሊትር ሃይላንድ ውሃ ይዝና እሱን ጠጥቼ ነበረ ከዛ ለጭፈራ ምገባውና ጭፈራ እንደማይቻል በደንብ ያው ማህበሩ ላይ በደንብ ስገባ ነው ያወቅኩት። እና በጣም ይገርማቸው ነበር፣ ሰው እንዴት ውሃ ጠጥቶ እንደዚህ ይጨፍራል ይሄ ነበርና ከዛ ከነሱ ጋር መጣው። እውነት ለመናገር በቃ ወደ ማህበሩ ለመቅረብ ማወራቸው ሰዎች ነበሩና መምጣት እችላለሁ ወይ በምላቸው ሰዓት ያው ብዙ የሚሉኝ ነገሮች ነበሩ። ገና ነው ምናምን የሚሉኝ ነገሮች ነበሩና ከዛ ይሄ ወንድሜ በጣም ነበረ በቃ ውጭ ላይ ነው የሚኖር፣ ይደውላል፣ እንዴት ነው በርቺ፣ አይዞሽ እያሉ ያወሩኝ ነበርና አጋጣሚ ሆኖ በቃ የመጨረሻ ደረጃ ሆነና በቃ ከቤተሰብም ጋር በቀን አቆጣጠሩ ዙሪያ ምናምን መስማማት አልቻልኩምና የመጨረሻ ውሳኔ ማምላክ ወደ ቤትሽም መቅረብ ካልቻልኩኝ መስቀለ መድህንን አላውቀውም ነበር ያኔ ወዴት አቅጣጫ እንደነበርና የሚያሳየኝም ሰው አልነበረም ያኔ። ከዛ ቤትሽም መምጣት ካልቻልኩኝ እዚህም ሆኜ ከቤተሰብ ጋር መስማማት ካልቻልኩኝ ያለኝ አማራጭ ተመልሼ ወደ መጣሁበት መሄድ ነው ምናምን ብዬ ወሰንኩና በቃ እንዲያገኘኋቸው ሰዎች ሊሄድ ነው ተመልሼ ስላቸው እንዴ ልትሞቺ ነው የምትሄጂው ነበር የሚሉኝ። ለመሞት ነው የምትሄጂው ሲሉኝ ተነግጥ ነበር። እንዲህ ብለውኝ አያውቁም ከዚህ በፊትና ለሚያወሩኝ ወንድሜም በቃ አሁን አልቻልኩም እኔ መመለስ አለብኝ ብዬ በምላቸው ሰዓት
እሳቸው በጣም ጸሎት ያደርጋሉ እና አይዞሽ በርቺ በቃ እንደምንም መስቀለ መድን ሂጂ ምናምን ይሉኝ ነበርና እንደምንም ብዬ የሆነ ቀን መጣሁ። ስመጣ አጋጣሚ መጣሁኝ። ያው ግቢዋን ተሳልሜ ተመለስኩ የመጀመሪያ ቀን። ሁለተኛ ቀን ስመጣ ንግስተ ነገስት መልእክት ነበራቸው። ያው መልእክት አስተላልፈው ሲጨርሱ እንደምንም አገኘኋቸው። ያው በቃ እኔ ብዬ የመጣሁት ንግስተ ነገስት በቃ ወይ ምከሩኝ ወይ መርቁኝ ብቻ የሆነ ነገር በሉኝና ከሀገር መውጣት ፈልጋለሁ ልላቸው ነው የመጣሁትና መጣሁ። አገኘኋቸው። ሰላም አሉኝ። አናገርኳቸውና ያው ያለውን ሁኔታ ነገርኳቸው። ምንድነው ሀሳብሽ ብለው ሲሉኝ ያው ተመልሼ ለመሄድ ነው የምፈልገው ወደ መጣሁበት ብያልኳቸው ማለት ነውና አዳምጠውኝ ጨረሱና ያው መንገድሽ አይታየኝም ነው ያሉኝ። እና እንደዛ እያሉኝ ራሱ ልቤ በቃ ሄዷል ማለት ነው። እሄዳለሁ የሚለው ላይ ነኝና ከዛ ይሄን አሉኝ። ሄደሽ ምን ትሰሪያለሽ ምናምን ብዙ ነገር አወሩኝና መከሩኝ። ከዛ በቃ ለእኔ ትልቁ ነገር ንግስተ ነገስት ማግኘቴ ነው በቃ። ከዛ ለሄድ በቃ እሳቸው ያዩኝ ነው ልቤ ምን እንደሚፈልግና ከመከሩኝ ከጨረሱ በኋላ ግን መሄድ አለብኝ ብለሽ የምታስቢ ከሆነ መንገዴን አስተካክልኝ ብለሽ ጸሎት አድርጊ ያሉኝ ማለት ነው። እሺ ያልኳቸውና ስሄድ ልወጣ ስላስጠሩኝና ስራ የምትፈልጊ ከሆነ ደግሞ ዳቦ ቤት ስራ ሊጀመር ስለሆነ ሲሉኝ ደነገጥኩኝ። እንዴ ስራ እንደምፈልግ ያው እንዴት አወቁ ብዬ ደነገጥኩኝና ያው ስሜን ሰጠሁኝ። ወጥቼ ሄድኩና እዚህ ወንድሜ ጋር ደወልኩለት። ሄድ ሲለኝ አዎ ሄጄ መጣሁኝ። ምን አሉሽ ሲለኝ ነገርኳቸው ያሉኝን እንዲህ ተባልኩ። በቃ ጥሩ ነው አሁን የመሄድ ሀሳቡን ትተውታል አለ ሲሉኝ አይ አልተውኩትም፣ ትኬት ስለቆረጥኩ እሄዳለሁ። ያው በዛን ሰዓት ትኬት አልቆረጥኩም እኔና በቃ ጸሎት አድርጊ ስላሉኝ ያችን ጸሎት አድርጌ መልስ ማግኘት ነው የፈለኩትና ከዛ እሳቸው ኧረ እንደው እንዲህ ብለውሽ ምናምን እንኳን ተስፋ አትቆርጭም ብለውኝ ስልኩን ዘጉት። ከዛ ያው ገባሁኝ ቤት ገብቼ ጸሎት ነው ያደረኩት። ቀጥታ ያሉኝን ነው የደገምኩትና እንዲሄድ የምትፈልጊ በቃ አስተካክልኝ መንገዴን፣ ማምላክ መሄድ እፈልጋለሁና መንገዴን አስተካክልኝ። አይ እፈልግሻለሁ ብለሽ ደግሞ ካሺ አስቀሪኝ ብዬ ነበር ጸሎት ያደረኩትና ምን ሆነ ትኬት መቁረጫውን ገንዘብ ጓደኞቼ ነበሩ የሚልኩልኝና በጠዋት ጓደኛዬ ደውላ በቃ እጄ ላይ ባለው ብር ትኬት እንቁረጥ አለች። በቃ እኔም አምላክ ጸሎቴን ሰማችኝ ብዬ ደስ አለኝ። ጠዋት ተነስተን ፓስፖርቴን እና መታወቂያዬን የዛን ሀገር ይዤ ትኬት ኦፊስ ሄደን ማለት ነው። ትኬት ኦፊስ ሄደን ፓስፖርት ሰጥቻት ትኬት እንድትቆርጥልኝ ስነግራት ላንቺ መቁረጥ አልችልም ማለች ማለት ነው። ለምን ስላት ቪዛ የለውም ፓስፖርቱ ባዶ ፓስፖርት እንዴት ነው የምትሰጪኝ አለች። ለራ 2 ዓመት አሰርቼ ነው የመጣሁት ብዬ መታወቂያዬን ስፈልገው መታወቂያ ከቦርሳዬ ውስጥ የለም ማለት ነው፣ የዛ ሀገር መታወቂያ። ከዛ 2-3 ሰዎች አዩት የለውም። ለነሱ ቪዛው አይታያቸውም፣ ለኔ ነው የሚታየኝ። ለጓደኛዬ ለኔ ይታያታል፣ ለነሱ ግን አይታያቸውም ነበርና ማታ ላይ ያደረኩት ጸሎት ትዝ አለኝ ማለት ነው። አለቀስኩኝ በእውነት ማምላክ የዚህን ያህል ትፈልጊኛለሽ እንዴ ብዬ አለቀስኩኝና እሷም ጓደኛዬም ደግሞ በቃ ይኸው መሄድ አትፈልጊም ማን ነበር አይደል ተሳካልሽ ያለችኝ። ከዛ ወጣንና ያው
እንደሚያወሩኝ ወንድም እንዲህ ነው ብዬ ስነግራቸው በጣም ገረማቸው። እሳቸው ለካ በጣም ጸሎት እያደረጉ ነበር። አምላክ ያኔ ስትገባ እንዴት እንደገባች ታውቂያለሽ እና አሁንም አትተያት እያሉ ጸሎት ያደረጉ ነበር በጣም እና ይሄ ሆነ። ከዛ በቃ ቀጥለጥ ብዬ ወደ ማህበሩ በደንብ ተቀላቀልኩኝ ማለት ነው እና ዳቦ ቤት እንደተከፈተ እዛ ነው ስራ የጀመርኩት እና በጣም በቃ ደስ የሚል ነገር ነበር የነበረው እዛ የነበረን ቆይታ። ያው እያልን እየሰራን ከዳቦ ቤት በኋላ ሌላዎችም ስራ እየሰራን ባልትናም ላይ ሰርቻለሁኝና እውነት ለመናገር መስቀለ መድኅን ከመጣሁኝ በኋላ በጣም ብዙ ነገሮች ነው የተማርኩት። ካለባበስ ስርዓት፣ ጸሎት እንኳን እውነት ለመናገር ምስጋና ስናመሰግን መድኃኔዓለም መቅደም እንዳለበት ከዛ ወላዲተ አምላክ ከዛ ብርሃነ መስቀል ከዛ ቅዱሳን እያሉ እንደሚመሰገኑ እንኳን እኔ አላቅም ነበረ። ይህንንም የተማርኩት እዚሁ ገዳመ ጽላተ ሙሴ ወብርሃነ መስቀል ያለበት ነው እና ንግስተ ነገስት እኔ አርአያችን ናቸው ብዬ ብል ምንም በቃ ጸሎትም ላይ እኔ እሳቸው ጋር መጥቼ የተጠቀምኩት ብዙ ነው። እውነት ለመናገር አምላክን እንዴት ማክበር እንዳለብኝ፣ ወላዲተ አምላክን እንዴት ማክበር መውደድ እንዳለብኝ የተማርኩትና በዛ ላይ ትዕግስትን፣ ደግነትን የተማርኩባቸው እናት ናቸውና መስቀለ መድኅን ከመጣው በኋላ በጣም ብዙ ነገሮች ነው የተማርኩት። ብዙ እህትና ወንድሞች ነው ያገኘሁበት። ከምንም በላይ ደግሞ በቃ በህይወቴ እናቴን በማጣቴ በጣም አዝን ነበርና ያው በልጅነቴም ስለሆነ ያረፈችው በቃ እንደ እናት የሚረዱ እናት ስላገኘሁኝ በጣም በቃ ወላዲተ አምላክን ሁሌ የምላት ነገር ነበርና ያው አምላክ ከምንም በላይ ከእናትም በላይ እናት ወላዲተ አምላክ ናት። ከሷ በታች ደግሞ በስጋ እንደ እናትም እንደ እህትም እየመከሩ ስናጠፋም እየገሰጹ ንግስተ ነገስት ያው ከሳቸው ብዙ ነገር ተምሬያለሁ እዚህ በመምጣቴ ማለት ነውና በዚህ ሂደት ውስጥ ያው በጣም ብዙ መልካም እህትና ወንድሞች አፍርቼበታለሁ። ማህበር ቤት ነበረ። የማህበሩ ላይ የምንኖር ልጆች አንድ ላይ ተሰብስበን የምንኖርበት ቤት ነበርና እዛም በጣም በቃ እንደ እህትና እንደ ወንድም ተያይተን በቃ ደስ የሚል ጊዜ ደስ የሚሉ እህትና ወንድሞችን አፍርቼበታለሁ እዚህ ማህበር ላይና ብዙ በቃ ከኔ የተሻሉ ብዙ እህትና ወንድሞች አግኝቼበታለሁ። እዛ ስንኖርም በቃ ፍቅራችን በጣም ነበር ደስ የሚለው። ይህን አርገን እየኖርን እያለ ያው ህይወት አይቀርም እና ያው ወደ ትዳር ህይወት ደግሞ ያው አምላክ እንግዲህ በአማረ በጣም በደመቀ ሁኔታ እውነት ባልጠበቅኩት ሁኔታ ያው ድራኛለች። መልካም ትሁት እውነት በቃ መልካም የሆነ የትዳር አጋር ነው የሰጠችኝና ትዕግስታቸው ከሳቸው ብዙ የምማረው ነገር አለ እኔ ብዬ አስባለሁና እግዚአብሔር አምላክ ያው ሲያጣምር በምክንያት ነው እና በዚህም ሰዓት እንደ እናት ቆመው የዳሩኝ ንግስተ ነገስት ናቸውና እውነት ለመናገር ያልጠበቅኩት ነገር ነው የተደረገልኝና እግዚአብሔር ይመስገን።
ወላዲት አምላክ ከትዳርም አልፎ ደግሞ ፍሬም ሰጥታኛለች እና እግዚአብሔር ይመስገን። በዚህ ሂደት ውስጥ ግን አንድ ሳልናገር ማላልፈው ነገር ምንድነው፣ ያው ትንሽ አወላለዴ ላይ ትንሽ ችግር ነበርና ምንድነው ያው ይሄ እንዳጠቃላይ የምናገረው ነውና ያው አንድ እናት ማለት ጤና ጣቢያ ላይ እንዴት ነው ትሪት የምታደርጉት ነፍሰ ጡርን ማለት እኔ ጥያቄ ስላለኝ ነው ለጤና ጣቢያዎች። እና አንድ እናት እናንተን ተስፋ አድርጋ ስትመጣ እንዴት ነው እንክብካቤያችሁ? እንዴት ነው የምታስተናግዷት? እናንተን ብላ እስከመጣች ድረስ እንዴት ነው መስተንግዷችሁ? በጣም ጥያቄ ስላለኝ ማለት ነው። እና ያው ሰምቼ ሳይሆን ስላለፍኩበት ነው የምናገረው ይህን ነገር። እና ከክትትል ጀምሮ እስከ መጨረሻ መውለጃዋ ድረስ አንድ እናት እየተንገላታች እንዴት ይሆናል? ያው እኔ ከክትትል ጀምሮ ጥሩ ነገር አልነበረም እና ለክትትል ሲሄድ ጠዋት አንድ እናት ለክትትል ሄዳ ማታ 12 ሰዓት ነው ወደ ቤት የምትገባው። እና እንዴት እንደዛ ይሆናል? እንደዛ ነበር የሆነው። ጠዋት 12 ሰዓት ሄዳለሁ፣ ማታ 12 ሰዓት ነበር የምመለሰው። እና በዚህ መሀል አጋጣሚ ሆኖ ያው ክትትሌን ጨርሼ ወደ የምጥ ሰዓት ደርሶ በሚሄድበት ሰዓት አጋጣሚ 11 ሰዓት ላይ ሌሊት ነው ያው የጀመረኝ ምጥና 11 ሰዓት ላይ ሄድኩኝ። 11 ሰዓት ሲሄድ በሰዓቱ የተቀበለችኝ ያው ገና ነሽ ተመለሽ ወደ ቤት ነበር። ያው ህመሙ ምናምን አለ ገና እነሱ ቼክ የሚያደርጉት ነገር አለ መሰለኝና ገና አልደረሽም ነበርና ያው መሄድ ስላልፈለኩ እዛው ነው የተቀመጥኩትና እንግዲህ ከሌሊቱ 11 ሰዓት እስከ 6 ሰዓት ተኩል ድረስ አካባቢ እዛው መኪና ውስጥ ነበርኩኝ። ማንም ቼክ የሚያደርግ የለም። እና ያው መጨረሻ ሰዓት ላይ ወደ ውስጥ ልገባ በሚሄድበት ሰዓት እውነት ለመናገር በቃ ሰው እንዴት ነው ሞቶ ሊገነዝ ሲገባ አይነት ስሜት ነበር እየተሰማኝ የነበረው። ደስ የሚል ነገር የለምና ያው ወደ ውስጥ ሲገባ ባልም አይገባም፣ አብሮ ያለም ሰው አይገባም እና በጣም ይከብድ ነበር። ያው ውስጥ ገባው። ከዛ በኋላ ያው የሚሆነው ነገር ሆነና መውለጃ ሰዓት የደረሰና የምጥ ሰዓቴ ላይ በጣም ያሳዝን ነበር እዛ ጋር የነበረው ነገር ማለት ነው። ያው ይሄን የምናገረው አሁን ይሄ የሆነው አቃቂ ጤና ጣቢያ ላይ ነውና እርግጠኛ ነኝ አብዛኛው ጤና ጣቢያዎች ላይ እንደዚህ አይነት ነገር እንዳለ እርግጠኛ ነኝ። እና ያው አንድም ሁለቴ ያው ለቼክአፕ ሄድኩኝ ጊዜ ያየኋቸው ነገሮች ስላሉ ማለት ነው። አንድ እናት በምጥ ተይዛ እነሱ ቡናቸው ላይ ናቸው። እንዴት ይሆናል እንደዛ? እና ያው እዛ ምጥ ላይ ሆኜ እነሱ ቡና እያፈሉ ነበረ፣ ቡናቸው ላይ ነበሩና እኔ በጣም ጭንቀት ላይ ነበርኩ። አጋጣሚ በቃ በጣም ሲያቅተኝ አንድ ነው መጀመሪያ ላይ ያው ስንገባ በጣም አብራኝ የነበረችው እህቴን በጣም ነበር ያመናጨቋትና ከዛ በኋላ ያው መወለጃው ሰዓት ደረሰ። ከስንት ትግል በኋላ መጥተው ቼክ አደረጉኝ። ያው ተወለደ ልጁና ሲወለድ አጋጣሚ ጥሩ አልነበረም አወጣጡና ማለት ሲወጣ አጉል ነው አወጣጡ የነበረውና በዛን ሰዓት ያው ልጁን ካወጡ በኋላ ብዙ ደም ነበር የፈሰሰኝ። ያለ ማጋነን ከ2 ሊትር በላይ ደም ይሆናል የፈሰሰኝና በዛን ሰዓት
የነበራቸው እንክብካቤ እንኳን በጣም ያሳዝናል። እንደዚህ አይነት ስህተት እንደሰሩ እንኳን እያወቁት የመደንገጥ እንኳን ነገር አልነበረባቸውም። በቃ እንዴት ነው ልጁን ከኔ ወሰዱ? በቃ በጣም ደግሞ ጥያቄ ያለኝ ማለት ነው። እኔ ማለት ስለ እንግዲህ ልጅ ብዙ ነገር እሰማለሁ። እንግዲህ ልጅ ብዙ ነገር ይሰራበታል ሲባል እሰማለሁ። እና አንድ እናት እንግዲህ ልጅን ስጡኝ ካለች ምንድን ነው መከራከሩ? ለምንድን ነው መከራከር ያስፈለገው? በቃ እቺ ሴት አካሏ ነው፣ ስጡኝ ካለች መብቷ ነው። እንግዲህ ልጅ ስጡኝ ስትባሉ ደስ የማይላችሁ ለምንድን ነው? አዋላጆች ማለት ጤና ጣቢያ ላይ የምትሰሩ ነርሶች ወይ ደግሞ አዋላጆች ለምንድን ነው ደስተኛ ያልሆናችሁት? ይህን ነገር ምክንያቱን ወይ ምን አላማ አለው? ምንድን ነው የምትሰሩበት? እና በጣም ከገረመኝ ነገር አንዱ እኔ ያው ተከራከሬም ቢሆን ከስንት ጭቅጭቅ በኋላ ያው የእንግዲህ ልጁ ተሰጠኝ፣ ተቀበልኩኝ። እና አጋጣሚ ሆኖ አጠገቤ የወለደች ሴት ሌላ ሴት ነበረች እና በጣም በሚደንቅ ሁኔታ የራሴን በደንብ ስላላየሁት የእሷን ካወጡት በኋላ ሁለት ናቸው እዛ ጋር ሲያዋልዱ የነበሩትና አየሽው የእንግዲህ ልጇ ትልቅ ነው ተባባሉና ምንድን ነው የእንግዲህ ልጅ ምንድን ነው የሚሰራበት? የምንሰማው ነገር እውነት ነው ወይ? ምንድን ነው የእንግዲህ ልጅ ላይ ያላችሁ ነገር? ይህ ነገር ጥያቄ ስላለኝ ነው እናንተ ላይ። እና አንድ እናት እዛ ጋር እኔ እንግዲህ ልጄን ተቀበልኩኝ፣ ወሰድኩ። ከዛ በኋላ ያ ሁሉ ደም ፈሶኝ ከዛ ስፌት ነበረ ምናምን በጣም ብዙ ስቃይ ነበረው። ከዛ ከስፌቱ ከምኑ በኋላ ደግሞ ያው የሚያደርጉት ይሄ መጠራረግ ምናምን አለ። እሱ ላይ በቃ ጸብ ተነሳ ማለት ነው። 2 3 የጠረገችኝ ድጋሚ ካልጠረኩ በሚል ተጣላን። 4ኛ ዙር ላይ ተጣላንና በቃ እኔ እዚህ ድረስ ነው የምችለው በቃ። እና በጣም ነው የሚያመናጭቁት። ያ ህመም እያለ እንደዛ ህመም ላይ ሆኖ ስድብ ለአንድ እናት ምን ማለት እንደሆነ መቼስ ያው እኔ አሁን ራሴ ላይ የደረሰውን ነገር ነው እየነገርኳችሁ ያለሁት። እና ዱላም አለ፣ ማመናጨቅም አለ፣ ስድብም አለ። እንዴት ነው ማለት ድካም ካለ እኮ አንድ ነርስ እንዴት ነው በቃ እዛ ጋር የሰው ህይወት ነው የያዙት። አንድ እናት ልትወልድ ስትመጣ በቃ መውለድ ማለት ሞቶ መነሳት እንደማለት እንደሆነ መቼስ ማንም ሰው ያውቀዋል። እና በዛን ሰዓት እንዴት ነው ለዛች እናት እንክብካቤ ማድረግ ያለባቸው? በጣም በቃ ደስ አይልም ነበር እንትናቸውና አንድ የታዘብኩትን ደግሞ ሳልናገርም አላልፈው ነገር ምንድነው ያቺ እናት ከወለደች በኋላ በቃ ህመም ላይ ናት፣ ቁስል ላይ ናት። ያው እንዴት ነው ማለት እሺ የወሊድ መቆጣጠሪያ የሚሰጣት እንዴት ነው? እኔ በጣም ጥያቄ የሆነብኝ ነገር ስላለ ነው እዛ ጋር ሆኜ ያየሁት ነገር በጣም ከአይምሮ በላይ ስለሆነብኝ ነው። ይሄ ነገር ባል ሳያውቅ እንዴት ለሚስት ብቻ ይሰጣል? እንዴት ሚስት ህመም ላይ ሆና እዛ ስቃይ ላይ ሆና እንዴት የወሊድ መቆጣጠሪያ እናስገባለች ተብሎ ትጠየቃለች? እዛ ህመም ላይ እዛ ቁስል ላይ ሆኖ በቃ እነሱ ያችን ሴት አሳምነው በማህፀኗ የወሊድ መቆጣጠሪያ ይከታሉ። ቁስል ነው ያ ነገር፣ እንዴት ነው የሚገባው? እና ባል አያውቅም፣ ሚስት ብቻ ናት እዛ ጋር እሷ ህመሟን ነው በዛ በጭንቀቷ ሰዓት ሲጀመር እንዴት እንደዚህ እና የሚሉት የነበረው ምንድነው አንቺ እንደዚህ ተጨንቀሽ ወልደሽ አንቺ እንደዚህ ተሰቃይተሽ ወልደሽ ነገ ደግሞ ድጋሚ ታረግሻለሽ፣ ይሄ በደንብ ሳታገግሚ በደንብ እንትን ሳትይ፣ ስለዚህ ይሄንን የወሊድ መቆጣጠሪያ ብናስገባልሽ ግን ቀስ ብለሽ እንትን ታያለሽ እና ያው ባልሽ ቢጠይቅሽም ይሄ የሴት ልጅ የምታየውን ግዴታ የሚያቆም አይደለም። ይሄው እያየሁኝ ነው ግን ማርገዝ አልቻልኩም ብለሽ በይው አይነት ነገር ነው ለእናት የሚነገራትና
እንዴት እንደዛ ይሆናል? ይሄ ባልና ሚስትስ ማለያየት አይሆንም ወይ? ባል ሳያውቅ እንዴት ለሚስት ብቻ እንዲህ አይነት ነገር አድርጊ ተብሎ ይባላል? እንዲህ አይነት ነገር ከተጠየቀም ሁለቱም ባልና ሚስትም ተቀምጠው መሆን የለበትም ወይ? እና ይህንን ነገር በጣም አይቻለሁና ለምንድን ነው ይሄ የሚደረገው? ምንድን ነው አላማው? ከዛ በተረፈ ምንድነው የዛን ሰዓት ላይ ሁላ ነገር ተፈጠረ። ለባለቤቴም አልተነገረውም፣ አብራኝ ለነበረችው ለእህቴም አልተነገራትም። እህቴ ሁለት ስላሴ ነበሩ አብረውኝ፣ ለእሳቸው ምንም የተነገራቸው ነገር የለምና ጭራሽ ልብሴ ሁሉ ደም የነካውን ልብሴን ሁሉ ከላይ ላይ አውልቀው ደብቀውታል። ከዛ ሸፋፈኑኝ። ባለቤቷና እህቷ ገብተው ይዋት ተባለ ማለት ነው። ያው ገቡ፣ አዩኝ። ያለውን ነገር ምንም ያስረዷቸው ነገር የለም። በኋላ ላይ እጠርጋለሁ አልጠርግም በሚል እንትን ግጭት ያው ደረሰ ማለት ነው እነሱ ጋር እና ቀጥታ ምንድነው ያደረጉት 12 ሰዓት ያክል እነሱ ጋር ለቼካፕ ይቆያል ከተወለደ በኋላና ያችን ሰዓት መቆየት አልፈለኩም እዛ። እሷም ደግሞ በቃ ልህ ያዛት ገብቼ ካልጠረኩኝ ወደ ቀጣዩ ክፍል መሄድ አትችይም በሚል ጸብ ተነሳ። እኔ ደግሞ አልፈለኩምና እዛ ጋር ደብዳቤ ኃላፊያቸው ነው ደብዳቤ ይዞ ጽፎ መጣ። ከዛ በፊት ምንድነው የሰፋኝ ሰውዬ ጋር ተጠራ። ስፔሻሊስት ነው። አልጠረግም እያለች ነው ብላ በምትነግረው ሰዓት በቃ 3 ከጠረግሽ በቂ ነው፣ ሌላው ደግሞ ቀስ እያለ የሚወጣ ነገር ነው በሚል ሀሳብ በጣም ተናደደች ማለት ነው። ተናደደችና ኃላፊነቱን ትወስዳለህ አንተ ምናምን ብላ ያው ተጣሉ። ብዙም አታካብጂ አይነት ነገር ብሏት ወጥቶ ሄደ እሱ። ከዛ ፈርማት ውጣ ተባለ። ደብዳቤ ተጽፎ መጣና በጣም ኃላፊያቸው የጻፈው ደብዳቤ በጣም ያስቃልና በጣም እንደተንከባከቡኝ በጣም ትሪት እንዳደረጉኝ በቃ እና የእነሱን እንክብካቤ አልፈልግም ብዬ በራሴ ፍቃድ ልወጣ እንደሆነ አድርጎ ጽፎ ይዘው መጣ ማለት ነው። እና እኔን አስፈረመኝ። ከዛ ባለቤቴ ተጣርቶ መጣ። ያው ከሞትኩም ልሙት ልውጣ እያለች ነው ሚስትህ ሲሉት ስለ ሁኔታው ምንም የሚያስረዱት ነገር የለም፣ ምንም የሚያውቀው ነገር የለም። እሱም አጋጣሚ ትሙት አላቸው ማለት ነው። ትሙት ይዘሃት ትወጣለህ ሲሉት አዎ እሺ ያሉ። አስፈረሙን፣ 3ታችንንም አስፈረሙን። ይዘውን ተያይዘን በቃ ደስ ሳይላቸው ወጣን ማለት ነውና በቃ እንዴት ነው አንድ ነርስ እዛ ጋር አንድ እናትን ስታስተናግድ ወይም ስታዋልድ እንዴት ነው መሆን ያለባት? ያው ድካምን ካለ መቀየር ነው እንጂ የሰው ህይወት ላይ መጫወት እንደዚህ እንዴት ነው ለነሱ ቀላል የሆነው? አይከብድም ወይ ማለት ህይወት ነው። እዛ ጋር ቀልድ አይደለም። አንድ እናት እነሱን አምና እስከሄደች ድረስ እንዴት ነው ማስተናገድ ያለባቸው? እና ያው ከወጣሁም በኋላ ያው ቤትም ከገባሁ በኋላ አውርቼው ነበር ኃላፊያቸውን እና ምንድነው ያለኝ ቃል በቃል እዛ ጤና ጣቢያ ሄጄ እንዲሆንኩኝ ብለሽ እንዳታወሪ ነው ያለኝ። የኔ ህይወት የኔ መጎዳት አይደለም ያሳሰበው፣ የነሱ ክብር መነካት ነው ያሳሰበውና በጣም ያሳዝናል። በዚህ ልክ ለሰው ልጅ አለመጨነቅ በጣም ከባድ ነገር ነውና ያው ይሄ ነበረ የነበረው ነገርና ትንሽ ያስጨንቅ ነበር። ያው እና እዛ የምትሰሩ ጤና ጣቢያ ላይ ያው ማዋለጃ ክፍል የምትሰሩ ሰዎች ራሳችሁን ብትመረምሩ ብትፈትሹ እላለሁኝ። ማለት እንዴት እንደዚህ ሊሆን ይችላል? አንድ እናት እንዴት ነው መንከባከብ? እንክብካቤው ቢቀር ቢያንስ ያላትን ህመም እንኳን እንዴት መረዳት ያቅታችኋልና ይህን ነገር ብታስተካክሉ
የሚል ነገር አለኝ። ከዛ በተረፈ እውነት ለመናገር ከግዝና ያንስቶ ከክትትል ያንስቶ እስከ መጨረሻ ወልጄ ቤት እስከገባሁበት ሰዓት ድረስ እህቴ ወለተ ስላሴ በጣም አብረውኝ ነበሩና በጣም ለክትትል ስንሄድ ያመናጭቋቸው ነበረ። አንቺ ምን አገባሽ ይሏቸው ነበርና ብዙ ነገር ነበርና ያንን ሁሉ ነገር ተቋቁሞ እስከ መጨረሻው ሰዓት ድረስ አብረውኝ ስለነበሩ እህቴ ወለተ ስላሴ እውነት እግዚአብሔር አምላክ ለእርሱ የተሻለ የሚለውን ነገር ይስጦት። ያው የሰው ልጅ ውለታ መክፈል አይችልም፣ እግዚአብሔር ነውና የሚከፍለው። እውነት እግዚአብሔር ይስጥልኝ አምላክ። እሷ ደግሞ የተሻለውን ነገር ለእርሱ ታድርግልዎት እና በዚህ አጋጣሚ ትንሽ ከማህበሩ ራቅ ላሉትም ደግሞ ትንሽ መልእክት ነገር ጣል ላድርግና በግድ ያለንበትን ነገር ክደን እንድንወጣ ነው የምትፈልጉት ማለት እናንተ እንዲሆኑ ክዳችኋልና እኛ ግን እያየነው በአይናችን እያየነው ያለነውን ነገር ካዱ እያላችሁ ነው ያላችሁትና እኔ እዚህ መጥቼ ከንግስት ነገስት የተማርኩት አምላክን ማመስገን፣ ወላዲተ አምላክን ማመስገን፣ ቅዱሳንን ማመስገን ነው እንጂ እናንተ እንደምትሉት አይነት ነገር እኛ እዚህ ያየነው የሰማነው ነገር የለም። እውነት ለመናገር እንደኔ ቅናት ነው ብዬ ብል ምንም አልጸጸትም። ለምን በቃ ሰው እንዴት ያየውን ነገር ይክዳል? እንዴት ያልተፈጠረ ነገር ተፈጠረ ብሎ ያወራል? በዚህ ልክ ህሊናን መሳት ማለት ምን ማለት ነው? እኔ ብቻ ግራ ስለሚገባኝ ነውና እኛ እዚህ ቤት የተማርነው ከንግስት ነገስት የተማርነው አምላክን ማመስገን፣ ወላዲተ አምላክን ማመስገን፣ ያው ትህትናን እና ያው ንግስት ነገስት ደሃ አይወዱም የሚል ነገር ተብሎ ነበረ። እንደውም ንግስት ነገስት ካለው ሰው ይልቅ የሌለው ሰው ላይ ነው ትኩረት የሚያደርጉት። ማለት ሁሉም ልቦና ያውቃል የተደረገለትን እና እንደው ወደ ልቦናችሁ ብትመለሱ እግዚአብሔር አምላክ ልቦናችሁን ይመልስላችሁ። ሌላ ምንም አይባልም። ግን እኛን ግን ብትተው እኛ እናውቃለን ያለንበትንና እናንተን በራሳችሁ መንገድ ሄዱ። እኛም ደግሞ ያለንበትን ስለምናውቅ እኛን ደግሞ ተወት አድርጉን ለማለት እወዳለሁኝ። ያው በስተመጨረሻ ባለቤቴ ፍቅረ ማርያም ያው ሁሉን ነገር ችለው ስላሉ እስከ ሁሉ ማለት እስከ ድክመቴም እስከ ምንም ያለውን ነገር ችለው አብረውኝ ስላሉ እስካሁን ድረስ እግዚአብሔር አምላክ ያው ያክብርልኝ እላለሁ። አንድ ወንድም ያሉ እስካሁን ድረስ ቅድኛው ያወሩኝ ነበር ወደዚህ ከዚህ እንዳልወጣ ያልኳቸው እሳቸውንም አምላክ ባሉበት እውነት ተጠብቆት የተሻለ ነገር ትስጦት እላለሁኝ። ያው እንግዲህ ከብዙ በጥቂቱ ይህን ይመስል ነበረ። እዚህ ላደረሰኝ አምላክ እስከዚህ ደቂቃ ደግሞ እዚህ ላቆመኝ ይህን እንድናገር የፈቀደልኝ አምላክ የቅዱሳን አምላክ ቅዱስ እግዚአብሔር ክብርና ምስጋና ለእርሱ ይሁን። ወላዲተ አምላክ ክብር ምስጋና ለእርሷ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ዘኢትዮጵያ